የአመቱ ትልቁና የመጨረሻው ጨዋታ ትናንትና ቡዳፔስት ሃንጋሪ ፑሽካሽ አሬና ላይ ተደርጎ ፓሪስ ሰን ዠርመን አርሰናልን በመለያ ምቶች 4-3 በሆነ ውጤት አሸንፏል። ጨዋታው ምን መልክ ነበረው? ብዙ አነጋጋሪ ነገሮች ያሉት መርሃ ግብር ነበረ። የአርሰናል የመጨረሻው የውድድር አመቱ የመጨረሻ ጨዋታ በክለብ ደረጃ በምን ያክል ጠባብ ማርጂን እንደተጠናቀቀ ትናንትና ተመልክተናል። ስለ ፓሪስ ሰን ዠርመን ዳይናስቲ፣ ስለ አርሰናል የዋንጫ ጉዞና ስለ ጋብሪኤል ትራንትና የተወሰኑ አንዳንድ ውሳኔዎችን ከዳኝነት ጋርም በተያያዘ በጣም አጠያቂ ነገሮችን እየተመለከትን እንገኛለን። በተለይ ደግሞ ከመሃል አልቤትሩ የሁለተኛው አጋማሽ የጨዋታ ቁጥጥር ጋር በተያያዘ ብዙ ጥያቄዎች እየተነሳባቸው ይገኛል። ጨዋታውን በተመለከተ ምን ሀሳብ አስተያየት አላችሁ? እንዴት ተመለከታችሁት? የኑኒ ማዱዌኬ ፍጹም ቅጣት ምት ያሰጣል ወይስ ደግሞ ተገቢ አለመሰጠቱ ተገቢ ነው ትላላችሁ? ሀሳብ አስተያየቶቻችሁን እየጻፋችሁልን አብራችሁን ቆዩ። የቻምፒየንስ ሊግ እግር ኳስ የክለቦች ውድድር ተጠናቋል። ጤና ይስጥልን ብናላል። ክብራትና ክብሯን ስፖርታዊ ጉዳዮቻችንን እያነሳን እንቆያለን። በሚቀጥሉት ደቂቃዎች ላይ ከቻምፒየንስ ሊግ እግር ኳስ ወጣ ብለን ከማንቸስተር ዩናይትድ ጋር በተያዘ የሚነሱ ዝውውሮች አሉ። የማርከስ ራሽፈርድ እንዲሁም ደግሞ አጥቂ ስፍራ ላይ ዩናይትድ ሊያስፈርሙ የሚፈልግ የፕሪሚየር ሊግ ተጫዋች አለ። እሱን እየተመለከተን እንቆያለን። ባርሰሎና አይኑን ፕሪሚየር ሊግ ላይ ጥሏል። አንቶኒ ጎርደን ዝውውር ሲነሳ ነበር። አሁን ተጨማሪ ሁለት ተከላካዮችን ከፕሪሚየር ሊግ ከዛ በተጨማሪም የሪያል ማድሪድ የጆዜ መጀመሪያ ፈራሚ ማን ሊሆን ይችላል? ጆርጌ ሜንዴዝ በክለብ ደረጃ ይህንን ብታስፈርሙት እያለ ያለ ተጫዋች አለ። የማንቸስተር ሲቲ ተጫዋቾች ከክለቡ ጋር ስለመለያየት፣ በቸልሲ ቤት ደግሞ አዳዲስ ያሉ የኒኮላስ ጃክሰን ጉዳይ ይነሳል። ከዩናይትድ ጋር ሌላኛው ትልቁ ጉዳይ ራፋኤል ሊያውን በተመለከተ የተነሳ ጉዳይ አለ። ከአርሰናል ጋርም በተያያዘ ዝውውሮች አንዱ ለዝውውሮች በስፋት የተነሱ ይገኛሉ። የነገርናችሁ እያነሳሳን እንቆያለን። በቻላችሁት በያላችሁበት አብራችሁን ቆዩ። መልእክት፣ ሀሳብ አስተያየቶቻችሁን እንቀበላለን። የአውሮፓ ቻምፒየንስ ሊግ ጨዋታ እንደጠበቃችሁ ተጠናቀቀ ወይ? አርሰናል ምን አይነት ቡድን ነበር ለእናንተ? ፓሪስ ሰን ዠርመን ከዚህ በፊት የነበረውን በውድድር አመቱ ያሳየውን የበላይነት አሳይቷል የሚለውን እያነሳን እንቆያለን። አብራችሁን ቆዩ። ይህንን ቪዲዮ እንደተለመደው ላይክ አድርጋችሁ ጀምሩ። ትናንት ምሽት 1 ሰዓት ላይ ዓለም በጉጉት ሲጠብቀው ከአዲስ አበባ ጀምሮ በመላው ዓለም ብዙዎች በጋራ በመሰባሰብ በያሉበት ጨዋታውን ለመመልከት በጉጉት ሲጠብቁት የነበረ ጨዋታ ነው። አንዳንድ ቦታዎች ላይም የነበረውን ድባብ በደንብ ተመልክተናል። አርሰናል ከፓሪስ ሰን ዠርመን የነበረው ጨዋታ በተለይ ደግሞ ሁለት የተለያዩ ቅርጽ ያላቸው ቡድኖች በሁለት የተለያዩ የውድድር አመት ያሳለፉ ቡድኖች መካከል የሚደረግ ነው። ፓሪስ ሰን ዠርመን በጣም ፍሉይድ የሆነ በጣም አስቸጋሪ ቡድን ነው ሲያጠቃ። አርሰናል ደግሞ የትኛውንም ቡድን በመከላከል ደረጃ ማቆም የሚችል ሁሉም መሳሪያዎች ያሉት አይነት ቡድን ነውና የትኛው ቡድን ነጥሮ ይወጣል፣ የትኛው ቡድን የተሻለ ይሆናል የሚለው በጉጉት ሲጠበቅ ነበረ። ከሚኬል አርቴታ ቡድን ጋር በተያያዘ አስቀድሞ ከተሰጡ አስተያየቶች ለመካከል ለምሳሌ ፓትሪስ ኤቭራ የቀድሞ ማንቸስተር ዩናይትድ ተጫዋች ተስፋ አደርጋለሁ አርሰናል ዘግቶ እንደማይጫወት፣ ዘግቶ ከተጫወተ ዲስትሮይ እንደ ኢንተር ሚላን በሰፊ የግብ ልዩነት ፈራርሶ ይሸነፋል የሚል ነገር ሲናገር ነበረ። የኤቭራንም ሆነ የማንንም አስተያየት ፉርሽ ባደረገ መንገድ ነበር ጨዋታው የቀጠለው። የመጀመሪያው ደቂቃ ላይ ካቨርስ ያስቆጠራት ግብ በጣም ታለንትድ መሆኑን የአርሰናል ደጋፊዎች ካቨርስ ምን ማለት እንደሆነ ትናንትና በደንብ የተረዱ ይመስላል። በደንብ ጎልቶ የማይወጣ ለቡድኑ ግን እያንዳንዱን ነገር ማድረግ የሚችል እሱ ለምሳሌ ቪክቶር ኬሬሽ ተቀይሮ ከገባ በኋላ የሱን አቋቋም የአየር ላይ ኳስ መጀመሪያ በረጅሙ ከዳቪድ ራያ የሚጣሉ የአየር ላይ ኳሶች እሱ ጋር ያልፋሉ። ከነፓቾም ከነማርኪኒዮስም በልጦ ለአርሰናል ተጫዋቾች አመቻችቶ ጨዋታውን ያስቀጥል ነበር። ቪክቶር ኬሬሽ ግን በካቨርስ ደረጃ የአየር ላይ ኳሶችን የሚጠቀም አይነት ተጫዋች እንዳልነበረ የተመለከትንበት ነው። በሁለቱ አሰላለፍ በሁለቱ ቡድኖች እንቅስቃሴ ስንጀምር እንዳጠቃላይ አርሰናል በሁለቱም ሀፎች ላይ በመከላከሉ በጣም የተዋጣለት ነበረ። ካቨርስ ግብ ከማስቆጠሩም በፊት
በፊት ግብ ካስቆጠረም በኋላ አርሰናል የበለጠ ምን አይነት ቡድን ነበር ብለን ብንጠይቅ ባሱን ፓርክ ያደረገ ብለን ልንገልጸው የምንችለው አይደለም። ነገር ግን ምንም አይነት ስፔሶችን የሚሰጥ ቡድን አልነበረም። በጋራ ይከላከላል፣ በጋራ ያጠቃል፣ በጋራ ይንቀሳቀሳልና ለፓሪስ ሰን ዠርመን ተጫዋቾች ክፍተት ማግኘት ለምሳሌ ኳስ ሊቀበሉ ይችላሉ፣ ተርን እንዳያደርጉ ዞረው ወደ አርሰናል የግብ ክልል እንዳይገፉ በማድረግ ረገድ ኳሱን ወደ ኋላ ዳግም እንዲመለስ ሪሳይክል እንዲያደርግ ሙሉ ጨዋታውን በሙሉ ፐርፌክሽን ተወጥቷል። ምናልባት ያቺ የሙስኬራ ስህተት የፍጹም ቅጣት ምት አስገኝታ ጨዋታው ላይ ብዙ ነገሮችን ቀየረ እንጂ ከዛ ውጪ ባለው ሂደት አርሰናል በጣም የተዋጣለት ምሽትን አሳልፏል ማለት ይቻላል። እንዳጠቃላይ የፓሪስ ሰን ዠርመን ቡድን የፓሪስ ሰን ዠርመን ቡድን ነው። ከባየር ሙኒክ ጋር የነበረውን ጨዋታ በደንብ ተመልክተናል። መከላከልንም ማጥቃትንም የሚችል በተለይ ደግሞ አጥቂዎቹ ክቫራትስኬሊያን ብናነሳ፣ ኦዝማን ዴምቤሌን ብናነሳ፣ ዴዝሬ ድዌን ብናነሳ የሚገርሙ አይነት ተጫዋቾች ናቸው። ለመቆጣጠር ለመከላከል ከነዚህ በተቃራኒ ለመጫወት አስቸጋሪ ናቸው። ትናንትና ጋብሪኤል ምን አይነት ጊዜ ሲያሳልፍ እንደነበረ ተመልክተናል። ዊሊያም ሳሊባ፣ ፒየሮ ኤንካፔ፣ ክርስቲያን ሙስኬራ ያቺ ስህተት ብቻ ምናልባት ሬቲንጉን ዝቅ አደረገች እንጂ ከፍጹም ቅጣት ምት ክልል ውጪ ምናልባት ቢተው የተሻለ ይሆን ነበር። ምክንያቱም ፍጹም ቅጣት ምት የበለጠ ቤስት ቻንስ ነው ማለት ይቻላል ግብን ለማስቆጠርና ፒየሮ ኤንካፔ ወደ ኳሷ እየመጣ ነበረ። በደንብ መከላከል ላይ ደግሞ ፐርፌክት የሚባል አይነት ተጫዋች ነውና ለሚኬል አርቴታ ቡድን ያ እንደ ድሎ ነው የሚቆጠረው። ከዛ በኋላ ኦዝማን ዴምቤሌ የፍጹም ቅጣት ምት ግቡን አስቆጠረና ጨዋታው ሌላ መልክ ያዘ ነበርና ስለ ጨዋታው እናንሳ። ሚኬል አርቴታ 1-1 ነው ጨዋታው የተጠናቀቀው። በተለይ ደግሞ የጭማሪ ደቂቃዎች ላይ የአርሰናል ቅያሬዎች ከፓሪስ ሰን ዠርመን የተሻለ ነበረ። ብራድሊ ባርኮላ 1-1 አጋጣሚ ከዳቪድ ራያ ጋር ተገናኝቶ ዳቪድ ራያ ከእግሩ ላይ ኳሷን የነጠቀበት መንገድ በጣም የሚያስገርም አይነት ግብ ጠባቂ ነው። ሁሉ ነገር የሚገባው ለእናንተ ምን አይነት ግብ ጠባቂ ነበረ? ትናንትና ጨዋታው ላይ ምን ኮከብ የምትሉ ተጫዋች ማን ነበረ? እንዳጠቃላይ እንደ ቡድንም እስቲ ሀሳብ አስተያየቶቻችሁን እየጻፋችሁልን ጨዋታውን በተመለከተ ሀሳባችሁን እያጋራችሁን አብራችሁን ቆዩ። ስለ ፍጹም ቅጣት ምቱም እናነሳለን። ዳቪድ ራያ መለያ ምቱ ላይ ኳስ አዳነ። የኑኖ ሜንዴዝን ኤበሬቼዜ ጋብሪኤል በአርሰናል በኩል እየሳቱ ናቸው። ስለ ጋብሪኤል ስናነሳ ቲየሪ ዳንኤል ኦንድሬ አንድ ጉዳይ አንስቷል። እኔ ጭራሽ አላመንኩም ነበረ ብሏል። ወደ መምቻው ሲሄድ አላመንኩም፣ 5ኛው መቺ ጋብሪኤል መሆኑን። ሚኬል አርቴታ ደግሞ ለዚህ ምላሽ ሰጥቷል። በእርግጥ ሌሎች መቺዎች እንዳሉ ይታወቃል በአርሰናል ቤት እነማን ያንን የመጨረሻ ፍጹም ቅጣት ምት መምታት እንደሚችሉ ከዛ በተጨማሪ ምን አይነት ኳሊቲዎች እንዳሏቸው በየአመቱ ተመልክተናል። ለምሳሌ ጋብሪኤል የመጨረሻውን ፍጹም ቅጣት ምት መምታት ፈልጓል። ለዚህ ነበረ ስንለማመድ የነበረው እንደ ቅዳችን እንደ ፍላጎታችን ነገሩ አልሄደም። ነገር ግን ጋብሪኤል ያንን ኃላፊነት ወስዶ የመጨረሻውን 5ኛውን ፍጹም ቅጣት ምት ለመምታት ወስኗል። ከዛ በተጨማሪም ልምምድ ላይ አንድም ጊዜ ጋብሪኤል ፍጹም ቅጣት ምት ስቶ አያውቅም። ይህ የድል ጉዳይ ነው የሚል አስተያየቱን ሰጥቷል ሚኬል አርቴታ። በትክክልም የድል ጉዳይ ነው። ፍጹም ቅጣት ምት ጠባብ ማርጂን ያለውና ጋብሪኤል ፍጹም ቅጣት ምቱን ከሳተ በኋላ ማርኪኒዮስ ሊጨፍር አይደለም ሄደው ያገሩን ልጅ ሊያበረታታ አይዞ ችግር የለውም ሌላም ጊዜ ቀጣይ እድል አለ የሚለውን እንግዲህ ሊያጽናናው ነበረ ወደሱ ተጠግቶ የሄደውና በሚያስገርም ሁኔታ ትልቅ ዋንጫ አሸንፏል አርሰናል ፕሪሚየር ሊጉን። ሌላ ትልቅ ዋንጫ ጫፍ ላይ ደርሶ ያጣበት ነውና በዚህን ያክል ደረጃ ምንም አይነት ማጽናኛ ቃል ላያጽናናን ይችላል ብሏል ሚኬል አርቴታ። ምክንያቱም ደግሞ በውድድር አመቱ ካሳየነው ብቃት አንጻር ፒተር ሹማይከል ለጋብሪኤል በጣም አዝናንለው ብሏል። ሜንታሊቲውን ያሳያል። ይህንን ትልቅ ኃላፊነት መውሰድ በጣም ከባድ ነው። ነገር ግን ለምሳሌ ሳቫኖቭ ጥሩ ግብ ጠባቂ ነው፣ ፍጹም ቅጣት ምቶችን ያድናል ተብሎ የሚነሳ አይነት ግብ ጠባቂ ነው። ነገር ግን ጋብሪኤል እንዲሁም ኤበሬቼዜ ለምሳሌ ልብ ብላችሁ ከተመለከታችሁ ዳቪድ ራያም ሳቫኖቭም ቀድሞ ነበር የሚወረወሩት። ኤበሬቼዜ ምንድነው ያደረገው? ጠብቆ ለመወርወር በሚሄድበት ጊዜ ኤበሬቼዜ ሮጦ ተጣድፎ ለማስቆጠር አይደለም የሞከረው። ነገር ግን ሳቫኖቭም ኤበሬቼዜን ጠበቀው እንደማይሮጥ እንደሌሎቹ መቼዎች እንዳልሆነ ግምቱ የበለጠ ተሳካለት። ከዛ በኋላ ኤበሬቼዜ ኳሷን ኦን ታርጌት እንኳን ማድረግ አልቻለም። በእርግጥ ሸውዶታል። በሱ አቅጣጫ አይደለም የተወረወረው
የወረወረው ጭራሽ ብዙም አልተወረወረም ዘንበል ላለው ሲል እንደ ተሸወደ እንደ ተካደ አውቆታል። ነገር ግን ሳቫኖቭ ግብ ጠባቂው በተሸወደበት መንገድ ኤብሬቼዜ ያችን ማስቆጠር አልቻለም። ኑኔ ሜንዴዝ የመታትን ኳስ ዳቪድ ራያ በሚገርም ብቃት አድኖታል። ለሁሉም ፒተር ሹማይክል የቀድሞ የማንቸስተር ዩናይትድ ግብ ጠባቂ በጣም አዝናለሁ ለጋብሪኤል። በጨዋታው ላይ የሚገርም ተጫዋች ነበረ። በሜዳ ላይ ከነበሩ ተጫዋቾች መካከል ጋብሪኤል የጨዋታው ኮከብ መባል ይገባው ነበረ ብሏል። ምናልባት 2015-16 ሪያል ማድሪድና አትሌቲኮ ማድሪድ ካደረጉት የመለያ ዓመት የመጨረሻ ጨዋታ በኋላ እንደዚህ የቻምፒየንስ ሊግ ባለፉት ዓመታት ላይ በዚህን ያክል ጠባብ ማርጂን የተጠናቀቀ ጨዋታ የለም። ቪክተር ዮኬሬሽ ግብ አስቆጣሪ ነው በመጀመሪያው ምት ላይ። ዴክላን ራይስ እንዲሁም ደግሞ ሌላኛው ማርቲኔሊ ጋብሪኤል ማርቲኔሊም ከመቾዎች መካከል የሚጠቀስ ነው። ስለ ምርጥ መቾዎች ስለ አርሰናል ወሳኝ ተጫዋቾችም ሳነሳላችሁ ነበር። ለምሳሌ ቡካዮ ሳካ፣ ማርቲን ኦዴጋርድ ከኤቨርስ የቡድኑ ምርጥ መቾች ናቸው። ነገር ግን ጨዋታው እንደማይጨርሱ የተረጋገጠ ነው። ምክንያቱም ረጅም ነው ጨዋታው 120 ደቂቃ በፈጀ ሰዓት ላይ ጉዳቶች አሉ፣ መዳከሞች አሉ። ስለዚህ ያንን ደግሞ በአዲስ ጉልበት መቀየር አለበት አርሰናል። ለዛም የተዘጋጁበት እንደነበረ ሚኬል አርቴታ ሲናገርም ተመልክተናል። በቡድኔ በጣም ኮርቻለሁ፣ ባደረጉት ነገር በመጣንበት መንገድ በሙሉ የሚያኮራ ነውና በተለይ ደግሞ በመጨረሻው ሰከንድ ላይ በእንደዚህ አይነት ደረጃ ዋንጫውን ማጣታችን በጣም የሚያስቆጭ ነው፣ ትልቅ ህመምም የሚፈጥር ነው የሚል ነገር አንስቷል። ስለ ፍጹም ቅጣት ምቱ ደግሞ እናንሳ። ብዙዎችን እያነጋገረ ይገኛል። በቀላሉ መመልከት ትችላላችሁ ይላል ሚኬል አርቴታ። ባለፉት 72 ሰዓታት ላይ በቻምፒየንስ ሊግ ላይ የትኛው ፍጹም ቅጣት ምት ያሰጣል የትኛው ፍጹም ቅጣት ምት ያሰጥም ብዬ ለመመልከት ስሞክር ነበርና ብዙ ሀሳቦች ይነሱበታል። ነገር ግን ይሄ ምንም የሚያጠራጥር አይደለም። እንደዚህ አይነት ፍጹም ቅጣት ምቶች ሲሰጡ ነበር። በዚህ ደግሞ በጣም አስፈላጊ በሆነ ሰዓት ላይ እኛ ተከልክለናል የሚል ነገር አንስቷል። የዳኛው ነገር በጣም አነጋጋሪ ነው። በተለይ ደግሞ በሁለተኛው አጋማሽ በጣም አርሰናልን ጫን ብለው ነበር በመጠኑም ብሎ መናገር ይቻላል። እናንተስ ምን ታዘባችሁ? እንዳጠቃላይ ግን ፓሪስ ሳን ዠርመን በተከታታይ ዓመታት ዳይናስቲ የገነባበት ሉዊስ ኤንሪኬ የማይረታ ቡድን ምናልባት ሶስተኛውም የቀጣይ ዓመት የቻምፒየንስ ሊግ ዋንጫ ወደ ፓሪስ ሳን ዠርመን ሊሄድ ይችላል። ቡድኑ ገና አልተነካም። በዛ ላይ ሌሎች አዳዲስ ዝውውሮችን ያደርጋል። እንደ አርሰናል ደግሞ ለሚቀጥለው ዓመት ከፕሪሚየር ሊግ ድል በኋላ ዳግም በቻምፒየንስ ሊግ ላይ ጠንካራ ሆኖ አዳዲስ ዝውውሮች እንደሚያስፈልጉ ትናንትና ተመልክተናል። አርሰናል ፓሪስ ሳን ዠርመንን በደንብ መቆጣጠር ችሏል። ትልቁ ልዩነት የነበረው ማጥቃት ላይ አርሰናል ችግር ፈጣሪ ወይም ደግሞ በጣም ባለ ክህሎት የመስመር አጥቂዎች አልነበሩትም። ብቻቸውን ያንን ክሬት ሊያደርጉ የሚችሉ 9 ቁጥር ቦታ ላይም በኳሊቲ ያነሰ ቡድን እንደነበረ የተመለከትንበት ነውና እንዳጠቃላይ ግን ለአርሰናል ደጋፊዎች እኔ እንደማስበው አርሰናል ደጋፊዎች በጣም የሚበሳጩበት ጨዋታ እንኳን አይደለም። ምክንያቱም ሌሎች ቡድኖች እንዴት በፓሪስ ሳን ዠርመን ሲሸነፉ እንደነበረ ተመልክተናል። ለአርሰናል ደግሞ ያንን መመልከት በጣም ልብን የሚነካ ነው። በጣም በጠባብ ማርጂን እግር ኳስ እንደዚህ ነው፣ ሎተሪ ነው ብለውታል አብዛኞቹ ተጫዋቾችና ሎተሪው ደግሞ ለአርሰናል አልወጣም፣ ለአርሰናል አልደረሰም። በኳስ ቁጥጥር ፓሪስ ሳን ዠርመን በጣም ፍጹም የበላይ ነበር። በጨዋታ ቁጥጥር ደግሞ አርሰናል የሚፈልገውን ነገር በሙሉ እያደረገ ቀጥሎ ነበር። ምናልባት ያቺ ጠባብ ማርጂን ሆና ፍጹም ቅጣት ምቷ ብቻ ብዙ ነገሮችን ቀይራለች። እስቲ ሀሳብ አስተያየቶቻችሁን እየጻፋችሁልን አብራችሁን ቆዩ። በርከት ያሉ ጉዳዮችን እያነሳን እንገኛለን። ከቻምፒየንስ ሊግ ጋር በተያዘ ለእናንተ የጨዋታው ኮከብ ማነበረ በአርሰናል ቤትም በፓሪስ ሳን ዠርመን ቤትም የተመለከታችኋቸውን ጉዳዮች የነገራችሁን አብራችሁን ቆዩ። በአጠቃላይ ፓሪስ ሳን ዠርመን በውድድር ዓመቱ 45ኛ ግቡን ያስቆጠረበት ነው። ከዚህ በፊት የባርሰሎና ቡድን ሪቫልዶ በነበሩበት ጊዜ 45 በ1999 2000 ወይም 99-2000 ውድድር ዘመን ላይ 45 ግቦችን በአንድ የቻምፒየንስ ሊግ ውድድር ዘመን ላይ አስቆጥሯል። ዘንድሮም የፍጹም ቅጣት ምቷ የዚህ የኦዝማን ዴምቤሌ ግብ ያንን የምታሳይ ነበረች። አጫጭር ጉዳዮችን እንመልከት ከዝውውር ዜናዎች ጋር በተያያዘ። ትናንትና ግን የእናንተ መልእክቶች መጥተውልናል። ለምሳሌ አቤል አማጆ የጻፈልን መልእክት አለ። ሰሜር
እንዲሁ አርሰናል ያሸንፋል ብሎ ነበር። ሁላችሁንም ከልብ እናመሰግናለን። አየነው ሙሉ ዓለም ስለ ዝውውሮች አንስቶልናል። ሞርጋን ሮጀርስን በተመለከተ አርሰናል በፍጥነት ማስፈረም አለበት ብሎናል። አህመድ ከጅቡቲም ፓሪስ ሰን ዠርመን በአርሰናል 2-1 ይሸነፋል የሚል ግምቱን አስቀምጦ ነበር። የተቃረበ ግምት ነው ማለት ይቻላል። ስለ ዴክላን ራይስ ሶሎሞን ትናንትና የአመቱ ምርጥ መባሉ የቢቢሲ ሁልጊዜ ለእንግሊዝ ተጫዋቾች ያደላል የሚል ነገር አንስቷል። ነጂብ ሰንገሮ ፔድሮ የአመቱ ምርጥ መባል ይገባው ነበር ከቸልሲ ብሎናል። እንዲሁም ደግሞ ጻዬ የተባረክ የጻፈልን መልእክት አለ። ሁላችሁንም ከልብ እናመሰግናለን ስለ ጻፋችሁልን መልእክት። ዛሬም በምናነሳቸው ጉዳዮች ላይ መልእክቶቻችሁን እንጠብቃለን። ራፋኤል ሊያው ወደ ማንቸስተር ዩናይትድ በጣም ትልቁ የዝውውር ጉዳይ ይመስለኛል። ዛሬ ከሰማናቸው ጉዳዮች መካከል ዩናይትድ በግራ መስመር አጥቂ ቦታ ላይ ተጫዋች ያስፈልጓል። ዩናይትድ ብቻ አይደለም አርሰናልም ያስፈልጓል። ራፋኤል ሊያው ደግሞ አንድ ነገር ይፋ አድርጓል። በዚህ በኤሲ ሚላን ቤት አንዱ የታሪክ አካል በመሆኔ ታሪክ በመስራቴ በጣም ደስ ይለኛል፣ ፍጹም ደስተኛ ነኝ። ነገር ግን አሁን በህይወቴ አዲስ ምዕራፍ መክፈትን አዲስ ምዕራፍን መሸጋገር እፈልጋለሁ። በሌላ ሊግ ላይ ራሴን መመልከት እፈልጋለሁ። ለሚላን የቻልኩትን ያቅሜን በሙሉ አድርጌያለሁ። አሁን ደግሞ ለአዲስ ቻሌንጅ ለአዲስ ነገር ለመሞከር በጣም ዝግጁ ነኝ። በሌላ ሊግ ላይ በአዲስ መንገድ ትመለከቱኛላችሁ። በጣም በጣም ቆንጆ ጊዜን ጥሩ ጊዜን ከሚላን ጋር አሳልፌያለሁ የሚል ሀሳቡን አንስቷል። ራፋኤል ሊያው ይህንን ሲል ብዙ ሊነሱ የሚችሉ ነጥቦች አሉት። ወደ የትኛው ክለብ ይሄዳል የሚለው ትልቅ ጥያቄ ነው። ራፋኤል ሊያውን ለማስፈረም እንደ ፉትቦል ኢንሳይደር ዘገባ ከሆነ ማንቸስተር ዩናይትድ በጣም ትልቅ እድል አለው። ከ50 እስከ 43 ሚሊዮን ፓውንድ ድረስ ከ50 ሚሊዮን ፓውንድ ድረስ ለተጫዋቹ ሊከፈልበት ይችላል። የአውሮፓ ቻምፒየንስ ሊግ ኳሊፋይ አላደረገም ኤሲ ሚላን። በዛም ተጫዋቹ አንደኛ እድሜው እየሄደ እየገፋ ይገኛልና ፒክ ደረጃ ላይ ያለ ተጫዋች መሆን የሚችልበት በጣም ጥሩ አቅም ያለው በፊዚካሊቲም በቴክኒካሊቲም በታክቲካል አቀራረብም ለተለያዩ ቡድኖች መሆን የሚችል አይነት ተጫዋች ነው። በሴሪያው ላይ 29 ጨዋታዎችን አድርጎ ወደ 9 ግቦችን አስቆጥሯል። ጥሩ የውድድር ዘመን አሳልፏል ብለን ሙሉ ለሙሉ የምናነሳው ተጫዋች አይደለም። ነገር ግን 150 ሚሊዮን ፓውንድ በላይ የሚገመት የነበረ ተጫዋች ነው። አሁን ግን በሚላን ሞረድም እንደ ተጫዋቹም ስኬታማ ባለመሆን አሁን ራፋኤል ሊያውን በተመለከተ ሌሎች ክለቦች አይናቸውን ጥለውበታል። በተለይ ከማንቸስተር ዩናይትድ ጋር በተያያዘ የተጫዋቹ ስም ደግሞ ደጋግሞ እየተነሳ ያለ ተጫዋች ነው። የማርከስ ራሽፈርድ ጉዳይን በተመለከተ የባርሰሎና በ13 ሚሊዮን ፓውንድ ተጫዋቹ ማስፈረም ይፈልጋል። ሩኒ አንድ ጉዳይ ያነሳል። ለአንቶኒ ጎርደን ያሁሉ ገንዘብ እየከፈለ ባርሰሎና 70 ሚሊዮን ፓውንድ እያቀረበ ለ26 ሚሊዮን ፓውንድ ወይም ደግሞ ለማርከስ ራሽፈርድ ይህንን ገንዘብ ለመክፈል ፍላጎት አለማሳየቱ በጣም በጣም የሚያስገርም ነው በሚል ሀሳቡን ያነሳል። እንደ ሜል ኦንላይን ዘጋቢው ፒተር ጄነስ ዘገባ ከሆነ ደግሞ ባርሰሎና 13 ሚሊዮን ፓውንድ አካባቢ ከፍሎ ተጫዋቹን ለማስፈረም ይፈልጋል የሚሉ ዘገባዎች አሉ። እንዳጠቃላይ ደግሞ በብዙሃን መገናኛዎች እየተነሳ ያለ ጉዳይ ለማንቸስተር ዩናይትድ ከ250 እስከ 300 ሚሊዮን ፓውንድ ለዝውውር በዚህ በያዝነው ክረምት ላይ ወጪ ሊያደርግ ይችላል የሚሉ ሀሳቦችም እየተነሱ ይገኛሉ። ነገር ግን ከፕሪሚየር ሊጉ የክሪስታል ፓላሱን አጥቂ ዣን ፊሊፔ ማቴታን ለማስፈረም ማንቸስተር ዩናይትዶች ባለፈው ክረምት ሞክረው ያልተሳካላቸው ዝውውር ነበረ። በጥር የዝውውር መስኮት ደግሞ ክለቡን ለቀቀ ሲባል በመጨረሻም በክለቡ የቆየ ተጫዋች ነው። በዛም በኢሮፒያን ኮንፈረንስ ሊግ ፋይናል ላይ ደግሞ ምን አይነት ድንቅ ተጫዋች እንደሆነ በማሸነፍም ጭምር ከክሪስታል ፓላስ ጋር አሳይቷል። አሁን ማቴታን በተመለከተ ከክለቡ ጋር ይለያያል ተብሎ ይጠበቃል። ማንቸስተር ዩናይትድ እንግዲህ ቤንያሚን ሸሽኮ አለ። ነገር ግን ማቴታ ሌላ አይነት ቅርጽ ያለው ሌላ አይነት ያጫወት መንገድ ለቡድኑ ይዞ የሚመጣ አይነት ተጫዋች ነውና ጥሩ ዝውውር የሚሆን ይመስለኛል። ቸልሲን የተመለከቱ ጉዳዮችን ላንሳ። አንደኛው የኒኮላስ ጃክሰን ጉዳይ ነው። ኒኮላስ ጃክሰንን በተመለከተ በቸልሲ አሁንም ሃይሊ ሬትድ ከሚባሉ ተጫዋቾች መካከል አንዱ ነው። በክለቡ በኩል ምን አይነት ኳሊቲዎች እንዳሉት ይታወቃል። ነገር ግን አሁን ወደ ቅድመ ውድድር ዘመን ዝግጅት ከቸልሲ ጋር እንዲመጣ ይፈልጋል። አሰልጣኝ ቻቪ አሎንሶም እንዲመለከተውና በመጨረሻም በክለቡ ይቆይ ይልቀቅ የሚለውን በቡድኑ በኩል ይወሰናል። ከኤንዞ ማሬስካ ጋር ጥሩ ግንኙነት እንደሌለው ይታወቃል። ከዛ በኋላ ለዛ ነበረ ለመልቀቅ የወሰነው። አሁን በስፖርቲንግ ሊደርሺፕ ዙሪያ በክለቡ በአዲሱ በቻቪ አሎንሶ ቡድን አሰልጣኞች በኩል የሚወሰን የመጨረሻ ውሳኔ እየተጠበቀ ይገኛል። ነገር ግን ቸልሲ ከ60 ሚሊዮን ፓውንድ በላይ ይገምቷል ተጫዋቹ ቢሸጥ እንኳን። በጣም ለምሳሌ በቡድን ውስጥ
ኮል ፓልመር መቀዛቀዝ የመጣው ከኒኮላስ ጃክሰን ከቡድኑ ጋር መለየት ጋር በተያያዘ ነውና ለአጥቂዎች በጣም ምቹ እሱ ግብ አያስቆጥርም። የሚገርም አይነት ኳሊቲዎች አሉት። ብዙ ትልልቅ ቡድኖች ትልልቅ አሰልጣኞች የሚወዱት አይነት ኳሊቲ ነው። ሜዳ ላይ ግን የምንመለከተው ነገር እንደ ደጋፊ ነገሩ ሲታይ ያን ያክል የሚያምር አመርቂ ላይሆን ይችላልና ያ በትልቅ ደረጃ ይነሳል። ሌላው ከቸልሲ ጋር በተያያዘ አሰልጣኝ ቻቪ አሎንሶ እንደ ሌኪፕ ዘገባ ከሆነ ከሊቨርፑል ኢብራሂማ ኮናቴን ለማስፈረም ብዙ ርቀት ሄዷል። የመጨረሻ ሂደቶች ብቻ ይጠበቃሉ የሚሉ ተጫዋቹ አዲሱ የቸልሲ ተጫዋች ሊሆን ይችላል የሚሉ ዘገባዎችን እየተመለከተን እንገኛለን። ባየር ሙኒክ እንዲሁም ደግሞ ሪያል ማድሪድ የተጫዋቹ ፈላጊዎች ናቸው። በነጻ ዝውውር ከሊቨርፑል ጋር እንደማይቀጥል ተረጋግጧል ማለት ይቻላል ከሞላ ጎደል። ምክንያቱም እስካሁን ስምነት ላይ ቢደርሱ በነጻ ዝውውር ነው የሚለቀውና ስምነት ላይ ቢደርሱ ኖሮ በአዲስ ክለብ እንመለከተዋለን የሚሉ ዘገባዎች ያወጡም። ከዛ በተጨማሪም እስካሁን ፈርሞ እንመለከተው ነበር የዓለም ዋንጫ ስለተቃረበ። ነገር ግን አሁንም ከዓለም ዋንጫው በኋላም የሚወሰን ዝውውር ሊሆን ይችላል። ነገር ግን ቸልሲ የተጫዋቹ ፈላጊ መሆኑን የሚያሳዩ ዘገባዎች አሉ። ኤንዞ ፈርናንዴዝን በተመለከተ አሁንም ከቸልሲ እንደሚለቅ ተጫዋቹ ያስባል። ቸልሲ ደግሞ ትልቅ ክፍያ ካልቀረበለት ተጫዋቹን የሚሸጡ አይመስልምና ብዙ ሀሳቦች እየተነሱ ይገኛሉ። ከሊቨርፑል ጋር በተያያዘ አሰልጣኝ አርነ ስሎትን አሰናብቷል። በጣም አስደንጋጭ ውሳኔ ይመስላል። ትናንትና ከሰማናቸው ጉዳዮች መካከል አንዱ ነው። ነገር ግን አንዶኒ ኢራዮላ አሉ። በተለይ በሊቨርፑል ቤት የአሰልጣኝ ቻቪ አሎንሶ ትስስር ይታወቃል። በተጫዋችነት ቻምፒየንስ ሊግን ያሸነፈ ለሊቨርፑል የተጫወተ በጣም ጥሩ ኳሊቲዎች ያሉት አሰልጣኝ ነውና ሊቨርፑል አርነ ስሎትን አሰናብቶ እሱን ይቀጥራል ሲባል ነበር እንዲሁ። ነገር ግን ቸልሲ ቀድሞ ወስዶታል። በመጨረሻም ሪቻርድስ የቡድኑ አመራሮች መካከል በሊቨርፑል በኩል ውሳኔያቸው እንዲሰናበት ሆኗል። አርነ ስሎት አሰልጣኝ አንዶኒ ኢራዮላ ደግሞ አዲሱ የሊቨርፑል አሰልጣኝ ሊሆኑ ይችላሉ። ከርቲስ ጆንሰን በተመለከተ ከሊቨርፑል ለቆ እንደ ሞሐመድ ሳላ፣ ሮበርትሰን አይነት ከቡድኑ የለቀቁ ተጫዋቾች አሉ። ሌላኛው ተጫዋች ደግሞ ወደ ጣሊያን ሴሪያ ሊሄድ የሚችለው እስከ 20 ሚሊዮን ፓውንድ ሊከፈልበት የሚችለው ከርቲስ ጆንስ ነው። የሚጠበቅ ዝውውር እንደሆነ ብዙ እየተባለበት ይገኛል። እንዳጠቃላይ እነዚህ ጉዳዮች ቸልሲ ቤት ላይ ያሉ ጉዳዮች ናቸው። በርናርዶ ሲልቫን በተመለከተ ከማንቸስተር ሲቲ ጋር መለየቱ በነጻ ይታወቃል። ባርሰሎናን ምርጫ አድርጓል። ነገር ግን የመጨረሻ ሂደቶች እየተጠበቁ ይገኛሉ። በደሞዝ በጥቅማ ጥቅም ጉዳዮች ላይ ቲዣኒ ራይንደርስን በተመለከተ ከማንቸስተር ሲቲ ለቆ ወደ ሆላንዳዊ ተጫዋች ወደ አትሌቲኮ ማድሪድ ሊያመራ ይችላል የሚሉ ዘገባዎች አሉ። ከኤሲ ሚላን ከመጣ በኋላ ጥሩ ጅማሬ አድርጎ ነበር። ከዛ በኋላ የተረሳ ተጫዋች ይመስል ነበር። ቲዣኒ ራይንደርስን ለማስፈረም ፍላጎት ካላቸው ክለቦች መካከል አትሌቲኮ ማድሪድ አንዱ ነው እየተባለ ይገኛል። ከአርሰናል ጋር ስሙ ሲያዝ እንደነበረ እናስታውሳለንና በቀጣይ ወዴት ሊሄድ ይችላል የሚለው ትልቁ ጥያቄ ነው ማለት ይቻላል። ከአርሰናል ጋር በተያያዘ ፒየሮ ኤንካፒየን በቋሚነት ያስፈርማል ተብሎ ይጠበቃል። ነገር ግን ፒየሮ ኤንካፒየን ባርሰሎና ትልቅ ገንዘብ ከፍሎ ማስፈረም ይፈልጋል የሚለው ሌላኛው ጉዳይ በጣም ያልተጠበቀ ዝውውር ይመስላል። ዴኮ እንዲሁም ደግሞ የባርሰሎና ሰዎች ይህንን ኢኳዶራዊ ተከላካይ አንደኛ የማል ተከላካይ ሆኖ ማገልገል ይችላል፣ የግራ መስመር ተከላካይ ሆኖ ማገልገል ይችላል። ስለዚህ በግራ ፉልባክነት እንዲሁም ደግሞ በግራ ሴንተር ባክነት መጫወት የሚችለውን ፒየሮ ኤንካፒየን ከአርሰናል ለማስፈረም ፍላጎት አለው ተብሏል። የሪያል ማድሪድ ሁለት ዝውውሮች አሉ። አንደኛው ሮበን ዲያዥን በተመለከተ አሁንም ደግሞ ደጋግሞ የጆዜ መጀመሪያው ፈራሚ ሊሆን ይችላል እየተባለ ይገኛል። ጆርጌ ሜንዴዝ ደግሞ ጆኦ ኔቬስን ከፓሪስ ሰን ዠርመን ወደ ሪያል ማድሪድ ለማዞር ለሪያል ማድሪድ ሰዎች አስፈርሙት እያለ ይገኛል። በጆርጌ ሜንዴዝ ወኪልነት ስር ያለ ተጫዋች እንደሆነ ይታወቃል። አዲሱ የሪያል ማድሪድ አማካይ ሊሆን ይችላል። አርሰናል ከማንቸስተር ክለቦች ጋር እየተፎካከረበት ያለው የጀርሚ ሞንጋ ጉዳይ የበለጠ አርሰናል ሰፊ እድል አለው የሚሉ ዘገባዎች አሉ። ሌስተር ከሊጓን ከወረደ በኋላ እና ከሊጉ ወረደ፣ ዘንድሮ ደግሞ ወደ ሊጓን መውረዱ ይታወቃልና በጣም ጥሩ እድል አለው አርሰናል ጀርሚ ሞንጋን የማስፈረም የሚሉ አዳዲስ ዘገባዎችን እየተመለከተን እንገኛለን። በጣም ሃይሊ ሬትድ ከሚባሉ የመስመር አጥቂዎች መካከል በእንግሊዝ እግር ኳስ ላይ አንዱ ነው። 16 ዓመቱ ላይ ይገኛል። አርሰናል የክረምቱን መግባት 17 ዓመቱን በቅርቡ ይዛልና 17 ዓመት ሲሞላ ደግሞ ወደ ሌላ ክለብ የመጀመሪያ ፕሮፌሽናል ኮንትራቱን መፈረም ይችላል። አርሰናል ይህንን ዝውውር ለማጠናቀቅ በጣም በጥንቃቄ ነገሮችን እየሰራ እንዳለ የሚያሳዩ ዘገባዎችን ተመልክተናል። ሁሉም ክቡራትና ክቡራን ስፖርታዊ ጉዳዮቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በርከት ያሉ ጉዳዮችን አነሳን። በተለይ ክለቦቻችሁን በተመለከተ በዝውውር ጉዳዮችም ያነሳናቸው ጉዳዮች እነዚህን ይመስላሉ። ጊዜያችሁን ስለሰጣችሁን አብራችሁን ስለነበራችሁ ከልብ እናመሰግናለን። አዳዲስ ጉዳዮችን በዝውውር ዜናዎች የክለቦቹን አጠቃላይ እንቅስቃሴ በተመለከተ በአዳዲስ ጉዳዮች እንመለሳለን። ጤና ይስጥልን።